በተለያዩ ጊዜያት እየተመላለሱ የሚፈትኗት እናም ጊዜ የሚፈጥራቸው አለመግባባቶች ኢትዮጵያን ከጉዞዋ ከመግታት ወደ ኋላ እስከመመለስ የደረሰ ችግር ውስጥ ከተዋት እንደነበር ይነሳል። እንዲህ ያለው ችግር ለመደጋገሙ ቀዳሚው ምክንያት ደግሞ ልዩነትን በጠረጴዛ ዙሪያ በመምከር ከመፍታትና አክብሮ ከማስቀጠል ይልቅ ጦርን ቀዳሚው አማራጭ ማድረጉ ነው። ለዚህ የመፍትሄው አካል ይሆናል የተባለለት ሀገራዊ የምክክር ኮሚሽን ተቋቁሞ በ11 ክልሎችና 2 ከተማ አስተዳደሮች ያደረገው የአጀንዳ አሰባሰብ ምዕራፍ ህብረተሰቡ ለምክክር የከፈተውን በር በተግባር የገለጠ ስለመሆኑ ተሳታፊዎች ይናገራሉ። የተለያዩ ውይይቶች ነበሩ በዚህ በሀገራዊ ምክክር ኮሚሽን በያዘው አጀንዳ ላይና እዛ ላይ መንጸባረቅ የሚገባቸው ነገሮች ጎለዋል ቀርተዋል የሚባል ነገር አለ ብዬ አልገምትም በኔ በኩልና ሁሉም እንደየመጣበት ክፍል እንደየመጣበት ህብረተሰብ መቅረብ አለበት ብሎ ያመነባቸውን የትኞቹንም አጀንዳዎች ለማቅረብ ጥረት አድርጓል። አይደለም በአካል ተገኝቶ ተወያይቶ አይደለም በአካል መገኘት ያልቻሉትም ለምክክር ኮሚሽኑ በተለያዩ የመገናኛ ዘዴዎች የሚያቀርቡበት መንገድ ምቹ ሁኔታዎችም ተፈጥሮ ነበር። በዚህ ሂደት ውስጥ ሁሉንም የህብረተሰብ ክፍሎች ተደራሽ ለማድረግ የተሄደው ጥረት ብዙሃኑ ህብረተሰብ ያለውን ሁኔታ በግልጽ ከሚዳስስባቸው አደረጃጀቶች ውስጥ አንዱ የሆነውን እድርን በአግባቡ አጀንዳውን ማቅረብ እንዲችል አድርጎታል። ይህም ሁሉም ኢትዮጵያዊ አለኝ የሚለውን ሀሳብ ማቅረብ የሚችልበትን አማራጭ ማስፋት የቻለ ሆኖ ይቀርባል። ሀገራዊ ኃላፊነት እንደመሆኑ መጠን በኮሚሽኑ ብቻ ኃላፊነት የሚወጣ ባለመሆኑ ኮሚሽኑም ቀደም ሲል ከሱ ጋር ልንሰራ የምንችላቸው 9 አደረጃጀቶች የለየበት ሁኔታ ነበር የነበረውና ከነዚያ 9 ከለያቸው አደረጃጀቶች በዋነኝነት እኛን አሳታፊ የማድረግ ነበርና እንደሚታወቀው የሀገሪቱን ከ75% በላይ አቅፎ የያዘው የኛ ምክር ቤት ወይም እድር በመሆኑ በዚህ መልኩ ያለብን ኃላፊነት በብቃት ሊያስወጣን የሚችል አቅምም ስለነበረን በተቻለ መጠን ማህበረሰቡን ተደራሽ የሚያደርግ በየደረጃው ከቀበሌ ከወረዳ ጀምሮ እስከ ክልል ድረስ ከፍተኛ የሆነ ስራዎች የተሰሩበት ሁኔታዎች ናቸው ያሉት። አለመመካከር ሀገርንና ሕዝብን የህይወት የንብረት የሞራል ቁልቁለት ውስጥ ከቶ በተግባር ስለማሳየቱ ብዙ ማመሳከሪያዎች አሉ። ዛሬ ላይ ይህ በቃን የሚሉ ድምጾች ምክክሩ አጀንዳ ባሰባሰበባቸው አዳራሾች ተደምጧል የሚሉት ተሳታፊዎቹ በእነዚያ መድረኮች ሁሉ ለስኬታማነቱ አደራዎች እንደተቀመጡለት ያስረዳሉ። በአንድ የጠረጴዛ ዙሪያ ተቀምጠ ነው መነጋገር የሚገባን እንጂ በመተላለቅ አይደለም። ከዚህ ምንም አይነት ውጤት አናገኝም ከመሞት። ስለዚህ ቆመን ነው መነጋገር ያለብንና አሉን የምንላቸውን ሐሳቦች አሉን የምንላቸውን ቅሬታዎች ሌሎች ችግሮችን ጭምር ወደፊት አምጥተን ምንድነው የመፍትሄ ሐሳብም የሚለውን ጭምር መነጋገሩ ነው የሚበጀን። እንደ ማህበረሰብም ቢሆን ማየት ያለብን ይሄንን ነው። ስለዚህ የግድ መሳተፍ አለብን ወይንም ደግሞ መቅረብ አለበት የሚባለውን አጀንዳ ወደ ኋላ ሳናስቀር በሚገባ ወደፊት አምጥተን ተነጋግረንበት ለአንዲት ኢትዮጵያ ለአንዲት ሀገራችን የጋራ መፍትሄ ነው መፈለግ ያለብን። የአንድ ወገን የመፍትሄ እንትን አይደለምና የሀገራዊ ምክክር ኮሚሽኑም ትልቅ አስተዋጽኦ ሁሉንም ያሳተፈ መሆኑ ነው። ማንንም ወደ ኋላ ያላስቀረ ጉዳይ መሆኑ ነውና በዚህ ላይ ህብረተሰቡ ተክቶ የመጨረሻውን ውጤት ፍሬውን ማየት አለብን የሚል እምነት አለኝ በኔ በኩል። በሁሉም አካባቢዎች በሁሉም የህብረተሰብ ክፍል ስለ ሀገር ሰላም ስለ ሀገር ልማት የሚኖረው ተቆርቋሪነት በተግባር እንዲገለጥ ምክክሩ የተሻለ መድረክ እንደሚሆንም ተነስቷል። እስካሁን ከነበረው መንገድ ያተረፈው ምክክርን ቀዳሚ ምርጫ የማድረግ ፍላጎት እስከ ጠቅላላ ጉባኤውም ዘልቆ ውጤታማ እንዲሆን ጥረት እናደርጋለን በምክክሩ ሀገራዊ ጉባኤ ከሚሳተፉት ለሌሎችም የተላለፈ መልእክት ነው። ከመጣላት ይልቅ ጽንፍ ይዞ ከመረጋገጥ ይልቅ ወደ መሃል መጥቶ ተነጋግሮ መተው የሚገባንን እየተውን መስማማት የሚገባን ላይ እየተስማማን ሊያስማሙን የሚችሉ ነገሮች እንኳን ቢኖሩ በሂደት እየተነጋገረን ያን ነገር ችግር መፍታት ይቻላል የሚል እምነት አለኝ። የውይይት ባህል እንዲዳብርና የቀጣዩ ጉዞ መሪ እንዲሆን ሁሉም የህብረተሰብ ክፍል ለሀገራዊ ምክክሩ መሳካት የበኩሉን መወጣት እንዳለበትም ተመላክቷል።